ሉሊት ስትጠፋ እጅግ ፍክት ብለሻል። ልክ እንደ ፀሐይ ነው ያበራሽው። የእሷ መጥፋት ከኔ ውበት ጋር ምን አገናኘው? እውነተኛ ጓደኛዋ ብትሆኝ የእሷ መጥፋት ቢያሳስብሽ በዚህ ሰዓት ሀዘኑ ፊትሽን ያጠቁረው ነበር። መሰለን አግኝተሽው ታውቂያለሽ? አረ አይ ማን ነው መሰለ? መሰለ ማን እንደሆነ ታውቂያለሽ? እኔ መሰለን? ማን ነው መሰለ? ጓደኛሽን ለካ እንደዚህም ስትኮሳተር ያምርብሻል። እባክሽ ኃይልሽን ደግሞ በጣም ወድጄዋለሁ። ግን ይሄ ደግሞ መኮሳተርሽ ወዳጆችሽን ሊያድንልሽ አይችልም። ቆይ ከኔ ምንድን ነው የምትፈልገው? ባሌ፣ ውዴ፣ ጌታዬ ብለሽ እንድትቀበይ ነው የምፈልገው። እኔ አንተን ከተቀበልኩ ማንንም አትጎዳ? መንገዱን በንግድ አንገናኝ፣ በድንበርም አንገናኝ። ናኦድን ታስቆመዋለህ? አንቺ የኔ ከሆንሽ ናኦድን አይደለም ፀሐይን ከመጥለቅ አስቆማታለሁ። እሺ በቃ እወዳለሁ። እውነትሽን ነው? እወዳለሁ አለችኝ። እሺ ቆይ እናቴና ቦንቴሮ ምንም አይሆኑም አይደል? እወዳለሁ እኮ አለችኝ። ወይ ንገረኝ፣ አትጎዳችሁም አይደል? የኔ ዋ ሙሽራ፣ ከማን ጋር እንደምታወሪ ግን ታውቂያለሽ? የምታየው ነገር አላርል ይሄ እንትን የህንጻ ስም መንገድ ምናምን ብቻ እንጃ። ሰው ካገኘሽ ጠይቂ እስኪ በእናትሽ። የት ነሽ? ቤት ተዘግቶብኛል እኮ ውጩን በምንም ሁኔታ ላይ አልችልም። ይህንን ነገር ያደረገው መሰለ ነው አይደል? ብቻውን አይደለም። ብቻውን አይደለም ማለት ምን ማለት ነው? ቆይ አብሮት ማን ያለው? ናኦድ። ናኦድ? አዎ ሚስቴ ናት። ትንሽ ደግሞ ብትዘገይ ኖሮ ከ9 ወር በኋላ እናት ሆና ታገኛት ነበር። እየጠላቸው አብረህ እንዳትኖር ብዬ ነው የመጣሁት። ምን መሰለ ሉሊት በጣም እንደፈለግሽ አንድ እግርሽን እዚህ ጋር አንድ እግርሽን እዚህ ጋር አድርገሽ መቀመጥ ትችላለሽ። ምንድን ነው እንደ አዲስ እንግዳ ሹክክ ብለሽ የምትቀመጪው? ዘና በይ። አቶ መሰለና ሉሊት በአንድ ቤት እንግዲህ ተገናኝተዋል ማለት ነው። ይሄን ያደረገው ናኦድ መሆኑንም ስልካቸውን ሰርቃ ካቶ መሰለ ሉሊት መናገሯን አይተን ነበረ። በጣም ከባዱ ነገር ግን አሁን ላይ የገዛ ጓደኛዋ በትምህርት ቤት የምታውቃት አሳልፋ እንደሰጠቻት ያወቀው አሁን ነበረ። ምክንያቱም ደግሞ ባንቴሮን ባውጣጣት መሰረት ሉሊት ከጠፋች በኋላ በጣም ውበትሽ ጨምሯል፣ እንደ ፀሐይ እያበራሽ ነው በማለት ጥያቄ አቅርቦላታም። እሷም በመደናበር ስትመልስለት አድል ምን በማለት ስትንተባተብ ነበር። ይሄ የሆነባት ምክንያቱ ደግሞ ባንቴሮን የእሷ መጥፋት እጅ እንዳለባት እያመለከታት መሆኑ ከተረዳች በኋላ ነው። እኔ አላቀውም እንደዚህ የሚባል ሰው እናቴ ትሞት ብላ ስትምልለት ነበረ። ባንቴሮን እንግዲህ አስከትሎም ሌሎችን ጥያቄ ቢጠይቃትም እሷ ግን ሉሊትን በፍጹም እንዳላየቻትና ወደ ቤት ስትመላለስ እንደሰነበተች ከዛ በኋላም ደግሞ ወደ ቤት መጣም እንዳጣቻትና አሁን ላይ ተስፋ እንደቆረጠች በጓደኛዋ መጥፋት ሀዘኗ ፊቷ ላይ እንደሚያስታውቅ ለባንቴሮን ብትነግረውም ግን አሁን ላይ ሉሊት መጥፋቷንና እንዴት እንደታፈነች እንደታገተች ሲነግራት ተጠልፋ ነው እንዴ በማለት ለሱም መልስ ስትሰጠው ነበር። አንቺ ደግሞ ይህን እንዴት አወቅሽ በማለት ተጠልፋ ነው ወይስ ደግሞ ታግታ ነው በማለት ጥያቄ ታቀርብለታለች። ይህን አንቺ እንዴት ልታውቂ ቻልሽ በማለት ባንቴሮን እንግዲህ ጥርጣሬውን ወደ እሱ አሳድሯል። አሁን የምትወጭበትንና የምትገቢበትን መንገድ እየሰለልኩ በአንቺ በኩል ሉሊትን ለማግኘት እሞክራለሁ ሲል በውስጡ አስቧል። ከዚህ በኋላ ብዙ ነገሮች ይፈጠራሉ። አሁን ላይ ሮዛ እንግዲህ ለእሷም ይሁን ለማንም ደጋፊ እንደሆነች ባይታወቅም ሮዛ ከትናንት ማንነቷ የተሻለችና የተስተካከለች ትመስላለች። በአሁን ሰዓት ባንቴሮን በአጠገቧ ላይ እየጠፋ አለመሆኑን ከሮዛ ጎን ይህንን ነገር ሲነግራት አሁን ላይ ሮዛ እኔ ካጠገብሽ ያልጠፋሁት ከስርስርሽ የምል ያለሁት ዴቭ አደራ ስለሰጠኝ ነው በማለት ለነገራት ንግግር በጣም ተሳለቀችበት። ዴቭ እኔን ጠብቅ አለህ እኮ እኔን ደህንነቴን ይወደዋል ማለት ነው በማለት ከዚህ ሁሉ ጊዜ በኋላ መጥፎ ስራዎቿንና መጥፎ ባህሪዎቿን እንዳሉ ሆነው እንኳን እናቷ ስለሞቱ እንዲሁም ደግሞ አሁን ላይ ህመም ላይ ስለሆነች ሳታገግም ትታሃት አትሄድ በማለት እስከነ ክፋቷ አምኖ ተቀብሎ ዴቭ እንደዚህ ማለቱ ልቧን ውስጥ የገባ ነገር እንዳለይስ ተሰምቷታል ማለት ነው። ሮዛ እንግዲህ መልካም ሀሳብ እያሰበች የምትመስል ብትሆንም ባንቴሮን ልብ ላይ ግን እየገባች አትመስልም። ምክንያቱም ደግሞ ትናንትናዎቿ ዛሬን ማሳያ ናቸውና
ትናንትናዎቿ በጣም ክፉና መጥፎ ስራ ስለመሰራ የነበረ በአሁኑ ሰዓት ላይ ባንቴሮን በደንብ አድርጎ ሊያምናትና ሊቀበላት አልፈለገም። ተቀይሬያለሁ፣ እኔ ተለውጫለሁ፣ መጥፎ ነገሮችን አላደርግም በማለት ብትልም ግን ደግሞ ተቀባይነት አላገኘችም። በእርግጠኝነት ከዚህ በኋላ ሉሊት አሸናፊም ልትሆንም ላትሆንም ትችላለች። ከአቶ መሰለ መደፈር አደጋ እንግዲህ ያዳነቻት በተዘዋዋሪ መንገድ ጓደኛዋ ናት ማለት ነው። ጓደኛዋ እንግዲህ በአሁኑ ሰዓት ላይ አቶ መሰለን ለጥቅሟ ለገዛ ጥቅሟ ብላ ብትመጣም ወደ ቤቱ ግን ደግሞ ሉሊትን ከመደፈር ታድጋታለች። ይሄ መልካም አጋጣሚ ቢሆንም በሉሊት ላይ ግን የሰራችው ነገር መጥፎ ነገር ነው። በአንድም በተዘዋዋሪ መንገድ የሚገርመው ነገር አሁን ላይ የሉሊት ጓደኛ ከአቶ መሰለ ደህና ጠቀም ያሉ ገንዘቦችን እየተቀበለችው ይገኛል። ምክንያቱም ደግሞ ሉሊትን እኮ እኔ ሳትገላምጣት በጥላቻ አይን ሳትመለከትህ በትክክለኛ መንገድ እኔ የእሷን ለአንተ ማድረግ እችላለሁ፣ ለምንድን እየጠላችህ አንተ ይህን ነገር ትፈጽማለህ? በማለት እንግዲህ ስትናገራቸው ነበረ። እሳቸውም ከሁኔታው አንጻር ታገስ ያሉ ይመስላሉ። ስንት ጊዜ ልጠብቅ እሷን? አሁን ላይ እኮ በቃ አንዱን በጀርባዋ አንዱን በሆዷ ይዛ ትኖር ነበረ፣ ትንሽ ብትዘገይ ነበር በማለት እሱም የማያልቅበት ቀሉንና ሹፈቱን ሲናገር ነበር። በነገራችን ላይ አሁን ላይ ሁሉም ነገር ቀርቶ እወድሃለሁ በማለቷ ብቻ ብዙ ነገሮችን ልታተርፍ ነው ሉሊት። ምክንያቱም ደግሞ ያሉትን በሙሉ ሁላቸውንም እንደሚጨርሳቸው እያስፈራራት ቢገኝም ግን ደግሞ እወድሃለሁ ብላ በማለቷ አቶ መሰለን ነገሮችን ቀለል አድርጋለች። ናኦድ ጥቃት እንደማያደርስባቸው በቤተሰቧ ላይ እንዲሁም ደግሞ ከቀሩት ከምትወዳቸው ሰዎች እንዲርቅላቸው ለማድረግ አቶ መሰለን ግዴታ መውደድ እንዳለባት ተሰምቷታል። ይህን በብልሃት ነው ያደረገችው ሉሊት። እጁ በደም የተጨማለቀ ሰው እንዲሁም ደግሞ አያቷ ከሚሆኑ ሰው ጋር ጋብቻ ፈጽሞ በቤተ መንግስት ተቀማጥሎ ከመኖር ይልቅ ጾሟን እያደረች ትምህርቷን ጨርሳ ለቁም ነገር ብትበቃ ይሻለኛል ብላ የምታስብ ናት ሉሊት ማለት። ግን ደግሞ አሁን ላይ ሌሎችን ለመታደግ ስትል አቶ መሰለን እወድሃለሁ ስትል ፊታቸው እስኪቀላ ድረስ ውስጣቸው በደስታ እየተንቦገቦገ እወድሃለሁ አለችኝ እኮ እያሉ በጣም ተደስተው የሚይዙት የሚጨብጡትን ነገር አጥተዋል። ይሄ ሙሉ ቤትሽ ነው፣ ጭምድድ ብለሽ እንደ እንግዳ ትቀመጭ እያሉ ፈታ ብለሽ እዛም እዚህም ሆነሽ ተቀመጭ እያሉ ሲያባብሏት ነበር። ሉሊት እንግዲህ በእንደዚህ አይነት ነገር የምታምን አይደለችም። ምክንያቱም ደግሞ ወትሮውንም እሷ ለትምህርቷና ለቤተሰቦቿ ያላት ትልቅ ክብርና ፍቅር እንዳይቀንስባት እያደረገ እስካሁን ድረስ ሲንከባከባት የነበረው ዴቭ አሁን ላይ ልጁንና ሚስቱን አደጋ ላይ ገብተው ስለነበረ ወደ ውጭ ሀገር ሄዷል። እነዚህን አሸባሪ ወይም ደግሞ የዕፅ አዘዋዋሪዎችን ከእነሱ ጋራ ያለውን ነገር ለመጨረስ ወደ ውጭ ዓለም እንደሄደና ከዛም በኋላ ነገሮችን ሲጨርስ እንደሚመለስ ሉሊት እያስረገጠች እየነገረችው ነበር። መሰለ ቢሆንም ባይሆንም ዞሮ ዞሮ ማንም ሰው እንደሌላት ለሉሊት እየነገራት ይገኛል። ባንቴሮን ብቻውን ምንም ማድረግ አልቻለም። ናኦድና አቶ መሰለ ቢደዋወሉም አሁን ላይ ግን ሁለታቸው እንግዲህ ያወሩት ነገር ቢኖር ባንቴሮን እንዳይቀድምህ አንተ ወታደር ነህ ቅደም በማለት ነገሮችን እየተናገረ ነበር። እውነት ሆኖ ባንቴሮን ከቀደመው ምን ሊፈጠር ይችላል? ወይስ ደግሞ ናኦድ ወደ ቀደመ ማንነቱ ሊመለስ ይችላል? ምክንያቱም ደግሞ አንተን የመሰለ ለሀገሩ ስንት መስዋዕት የከፈለ በዚህ ቦታ ይገኛል ወይ በማለት ሉሊት ከዚህ ቀደም የነገረችውን አንዳንድ ሀሳቦችን ከዚህ በፊት ሲያስታውስ ነበረ። ናኦድ አሁን ላይ ሀብታም ሆኗል። ምክንያቱም ደግሞ ሀብት ያመጣበት ብዙ መንገዶች አሉት። የተለያዩ ወንጀሎችን እየሰራ ለሀገሬ ዋጋ ከፍዬ ግን ደግሞ ሀገሬ ለእኔ ምንም የተቆረቆረችልኝ ነገር የለም፣ በባዶ እጄን ያሰናበተችኝ፣ አካላይንም አጥቼ ብዙ ነገሬን ሆኜ በባዶ ያሰናብታኛለች። ስለዚህ በማለት ወደ ወንጀለኞች ጋር በመቀላቀል ብዙ ነገሮችን አሁን ትርፋማና እንዲሁም ደግሞ የሀብት ምንጩ ባልታወቀ መንገድ የሚሰራቸው የሽሻ እንዲሁም ደግሞ የሌሎች ነገሮች ናቸው። ይሄ ነበረ ከዴቭ ጋራም እጅግ በጣም ሲያቃርነውና ጸብ ድረስ እስከ መገዳደል ድረስ ያደረሳቸው የነበረው። አሁን ላይ ይህንን መንገድ መምረጡ ከራሱ ከአካሉ ላይ ራሱ ቆራርጦ አለመሸጡን ሲያስበው በጣም ይገረማል። ምክንያቱም ደግሞ የራሴን አካሌን አለማጎደሌ በጣም ነው የሚገርመኝ። ራስ ወዳድነቱን እያንጸባረቀ ሲነግረው ነበር ከዚህ ቀደም እንደምናስታውሰው። ናኦድ እንግዲህ በዚህ አይነት ሁኔታ ውስጥ እየተገኘ ቢሆንም ከዚህ በኋላ ግን ናኦድ
ምን ሊያደርግ ይችላል ለሚለው ከባድ ውሳኔ አሁን ይጠብቀዋል። ባንቴሮን ቀድሞ ከያዘው ባንቴሮን እንደማይለቀው አቶ መሰለ ደውሎ ነግረውታል። ራሱን እንዲጠብቅና ካልቻለን ደግሞ እሱን ተከላካይ ብቻ ሳይሆን እሱም አጥቂ እንዲሆን ነገሮችን እንዲያመቻች እየነገረ ነበር። ለዚህ ነው ሉሊት ነገሮቹ ከባድ ሆነው መጥፎ ነገር እንዳይፈጠር፣ ሁለቱም ወንድማማቾች እንዳይገዳደሉ፣ በእሷ ስም ቤተሰቡ እንዳይጎዳ፣ ትዳር፣ ሁሉም ነገር እንደፈረሰ ስለነገራት አቶ መሰለ አሁን ላይ በእኔ የመጣ ሁሉ ነገር ከሚበላሽ እኔ እወድሃለሁ ብለው የተሻለ ነው በማለት ነበረ አቶ መሰለን እወድሃለሁኝ ያለችው።